የአፋብን ዋና ሊቀመንበር አርበኛ ዘመነ ካሴ የብልጽግናን አገዛዝ ለአንዴና ለመጨረሻ ጊዜ እስከ ወዲያኛው ለመሸኘት ልዩ ትዕዛዝ መስጠቱ ተሰምቷል። በክልሉ የሚደረጉ ውጊያዎች አሁንም ተጠናክረው ቀጥለዋል። የብልጽግናው አገዛዝ መሪ አብይ አህመድ ደግሞ በአዲስ አበባ ጉዳይ ለምክክር ኮሚሽኑ ቀጭን ትዕዛዝ ማስተላለፉ ተሰምቷል። ጉዳዩም አነጋጋሪ ሆኗል። ወዲህ ደግሞ ጄኔራሉ ተሰውሯል። የአማራ ክልሉን ጦርነት የሚመሩት ጄኔራል ለመጨረሻ ጊዜ በወልቃይት ከተና ከታዩ በኋላ ድብዛቸው ጠፍተዋል። ከጠቅላይ ሚኒስትሩ አብይ አህመድ ጋር ያለግባባቸው ወታደራዊ ውሳኔዎች ስለመኖራቸውም ተሰምቷል። በራያ ግንባር ደግሞ ወታደራዊ ውጥረቱ ተባብሶ ቀጥሏል። የህወሓት ጦር በርካታ ከባድ መሳሪያዎችን በቀጠናው ማሰማራቱም ተገልጿል። አልፎ አልፎም የከባድ መሳሪያ ድምጽ እንደሚሰማ ነው የመረጃ ምንጮች የገለጹት። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። አብይ አህመድ ለምክክር ኮሚሽኑ ቀጭን ትዕዛዝ ማስተላለፉ ተሰምቷል። አዲስ አበባን ጨምሮ የከተሞች አጀንዳ አነጋጋሪ ሆኖ የሰነበተ ሲሆን አብይ አህመድ ለኮሚሽኑ ቀጭን ትዕዛዝ ማስተላለፉ ነው የተሰማው። ከጠቅላይ ሚኒስትሩ የተላለፈ ነው ተብሎ ለምክክር ኮሚሽኑ አመራሮች የደረሳቸው መልእክት በተለይ አዲስ አበባ ጉዳይ ብልጽግና ፓርቲ ባስቀመጠው አቅጣጫ እየሄደ እንዳልሆነ በመግለጽ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ነች ተብሎ እንዲወሰን የሚያዝ ነው። የጠቅላይ ሚኒስትሩን ቀጭን ትዕዛዝ እንደሆነ የተገለጸው መልእክት አንቀጽ 49 ንዑስ 5 የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምን የመሳሰሉ ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝና የኦሮሚያ ክልል ርዕሰ ከተማ በመሆኗ የሚነሱ የኦሮሚያ ክልልና የአዲስ አበባን ከተማ አስተዳደርን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ የጋራ ተጠቃሚነትን የሚያጎለብት ዝርዝር አሰራር በሕግ ይዘረጋል የሚል ሰፍሮበታል። በዚህ መሰረት ምክክሩ እንዳይሰራበት ለምክክር አመራሮች እና አስተባባሪዎች እንደደረሳቸው ታውቋል። ካሁን ቀደም አንዳንድ የኮሚሽኑ አመራሮች ጭምር የመንግስት ትዕዛዝ ስለሆነ እንዳትቃወሙ እንዳሉ ዘግበን ነበር። መረጃዎቻችን ሲቀጥሉ የአማራ ፋኖ ብሔራዊ ኃይል ንቅናቄ መሪ አርበኛ ዘመነ ካሴ የብልጽግናን አገዛዝ ለአንዴና ለመጨረሻ ጊዜ ለማስወገድ በሚደረገው ትግል በየደረጃው የሚገኘው የፋኖ ኃይል ሙሉ በሙሉ ዝግጁ እንዲሆን ጥብቅ ትዕዛዝ አስተላልፈዋል። ሊቀመንበሩ ይህን ትዕዛዝ ያስተላለፈው በክልሉ አጠቃላይ ወታደራዊ እንቅስቃሴና ቀጣይ ስትራቴጂካዊ እርምጃዎችን አስመልክቶ ከተለያዩ የኮር አመራሮች ጋር ባደረጉት ስብሰባ ላይ ነው። በአሁኑ ወቅት በክልሉ የተለያዩ ዞኖችና ወረዳዎች ከአገዛዙ ጋር የሚደረጉ ውጊያዎች ይበልጥ ተጠናክረው መቀጠላቸው የተገለጸ ሲሆን በአይነታቸውና በስፋታቸው ከተለመደው የመከላከል ተኩስ ወደ አጠቃላይ የማጥቃት ስልት መሸጋገራቸው ተመላክቷል። አርበኛ ዘመነ ካሴም ባስተላለፈው መልእክት ትግሉ የመጨረሻ ምዕራፍ ላይ ደርሷል በማለት ሁሉም ተዋጊ ኃይል የአመራር አካላትና ደጋፊ ህዝብ ለተቀናጀና ለተጠናከረ እርምጃ በከፍተኛ ንቃት እንዲቆም አሳስበዋል። በሌላ በኩል የብልጽግና መከላከያ ሰራዊት የግለሰቦችን ተሽከርካሪ በግዳጅ ለውጊያ እየወሰደ እንዲወድም እያደረገ መሆኑ ተገልጿል። የድርጊት የአማራን ህዝብ በኢኮኖሚ የማድቀቅ እኩይ ተልዕኮ አካል መሆኑን የታወቀው ጸረ አማራውና ሀገር አፍራሹ የብልጽግና መከላከያ ሰራዊት በአማራ ክልል እያካሄደ ባለው ውጊያ በርካታ ወታደራዊ ንብረቶችና ተሽከርካሪዎች እየወደሙበት መምጣቱን ተከትሎ የራሱን ንብረት ለማዳን የህዝቡን የኢኮኖሚያዊ ህልውና የበለጠ አደጋ ውስጥ ለመክተት ሲል የግለሰብ ተሽከርካሪዎችን በማስገደድ ለውጊያ አገልግሎት እየዋለ ይገኛል። በተለይም የሰሜን ምስራቅ እዝ የመከላከያ ሰራዊት የራሱ የሆኑ ወታደራዊ ኦራሮች፣ ካሶኒዎችና የኮንቮይ ተሽከርካሪዎች ከፋኖ ጋር በሚደረግ የፊት ለፊት ውጊያ እየተለመሰሱበት በመምጣታቸው ተቋማዊ ንብረቱን ለመቆጠብ በሚል የዜጎችን የግል ተሽከርካሪዎች በግዳጅ እየቀማ ወደ ውጊያ ቀጠናዎች ይዞ በመግባት እንዲወድሙ እያደረገ መሆኑን ተጎጂዎችን በማነጋገር ለማረጋገጥ ችለናል። ይህ ድርጊትም አገዛዙ የአማራን ህዝብ በወታደራዊ መንገድ ብቻ ሳይሆን መደበኛ የኢኮኖሚ እንቅስቃሴውና የህይወት መሰረቱን በመውደም በኢኮኖሚ ለማድቀቅ ካለው ጽኑ ፍላጎት እኩይ ተልዕኮ ጋር ተያይዞ የሚፈጸም መሆኑን የመረጃ ምንጮች ገልጸዋል። በሌላ መረጃ ጄኔራሉ ተሰውረዋል። ያሉበትም አልታወቀም። የት እንደገቡም ጥርጣሬን ፈጥሯል። የአማራ ክልሉን ጦርነት የሚመሩት ጄኔራል ለመጨረሻ ጊዜ በወልቃይት ቀጠና ከታዩ በኋላ ድብዛቸው ጠፍቷል። ከጠቅላይ ሚኒስትር አብይ አህመድ ጋር ያለግባባቸው ወታደራዊ ውሳኔዎች ስለመኖራቸው ተሰምቷል። በተለይም በትግራይ የታቀደውን ወታደራዊ ኦፕሬሽን በሚመለከት ጄኔራል ተቃውሞ ድምጽ ማሰማታቸውን የአራት ኪሎ ቤተ መንግስት ምንጮች ገልጸዋል። ጄኔራል አበባው ታደሰ ከአደባባይ ከተሰወሩ ሰነባብተዋል። ለመጨረሻ ጊዜ የታዩትም ከ4 ወራት በፊት በወልቃይት ቀጠና ነበር።
ጄኔራሉ ለሕክምና ወደ አሜሪካ እንደተጓዙ አልተመለሱም የሚሉ መረጃዎች በስፋት ወጥተዋል። የጄኔራል አበባው ቦታን ለጄኔራል ባጫ አሳልፎ ለመስጠት አደገኛ እንቅስቃሴዎች እየተደረጉ ስለመሆናቸውም ጭምጭምታዎች እየተሰሙ ነው። ጄኔራል አበባው ታደሰ ባልተለመደ መልኩ ከአደባባይ ጠፍተዋል። እነ ጄኔራል ይልማ መርዳሳ፣ ጄኔራል መሐመድ ተሰማ፣ ጄኔራል ብርሃኑ በቀለ በተደጋጋሚ በአደባባይ ቢታዩም ጄኔራል አበባው ግን ከአደባባይ ጠፍተዋል። አንዳንድ የመረጃ ምንጮች ጄኔራል አበባው ለሕክምና ወደ አሜሪካ ከተጓዙ በኋላ አልተመለሱም እያሉ ነው። ጄኔራሉ ከ4 ወራት በፊት በተለያዩ ወታደራዊ ዝግጅቶች ላይ በመገኘት የሰሜን ምዕራብ እዝን የዝግጁነት ደረጃም ጎብኝተው እንዲሁም በውርሶ የሰላም ማስከበር ሰልጣኞች ምርቃትን መርቀዋል። ከዚያ በኋላ ግን አልታዩም። ይሁን እንጂ በአገሪቱ ካለው ወቅታዊ ፖለቲካዊና ወታደራዊ ውጥረት አንጻር የእሳቸው እንቅስቃሴ በተለያዩ ወገኖች የተለያየ ትርጉምና ወታደራዊ አንድምታ ሲሰጠው ይስተዋላል። መረጃዎቻችን ሲቀጥሉ በራያ ቀጠና በአምባላጌ በኮረም በአጠቃላይ በዚሁ ቀጠና ያለው ወታደራዊ አሰላለፍ ዛሬም እንደቀጠለ ነው። ትናንትና ከትናንት ወዲያ ሰራዊት ይጓጓዝባቸው የነበሩ አካባቢዎች ዛሬም ቀጥለዋል። በዚሁ ከባድ መሳሪያዎች ተከላ፣ የስንቅ ዝግጅት፣ የሕክምና ማዕከላት ዝግጅት እየተደረገ ነው የሚገኘው። በኮረም ወፍላ ትንቢያው አካባቢ ተብሎ የሚጠሩ አካባቢዎች 10 የሚደርሱ መድፎች ዛሬ ከዋት መራገፋቸውና ከነዚህ በተጨማሪም ወደ ሌሎች አካባቢ እየተወሰዱ እንደሆነ ተገልጿል። ከኮረም ወደ አላማጣ አቅጣጫ 4 መድፎች መውረዳቸውንም በአምባላጌና አዲሹ እንዲሁ በርካታ አውቶቡሶች ሰልጣኝ ወጣቶችን ጭነው በፓትሮል ታጅበው በወራሉ ጭምር ወደ ግንባር መግባታቸውን፣ አዲጎዶም የተነሱ ታንኮች 23 ሞርተሮች እንዲሁም ወደ መሆኒ መግባታቸውን በተጨማሪም ከማይጨው አቅጣጫውን መሳሪያና እግረኛ እየተንቀሳቀሰ መሆኑ ተገልጿል። ይህን በተመለከተም የተለያዩ መጠን ያላቸው መድፎች በተለይ ውዳሴ ተራራ፣ ባላማጣ ዙሪያ እንዲሁም ደግሞ አጋርጀል ተብሎ በሚጠሩ አካባቢዎች ከመሆኑ የሁለተኛ ደረጃ ትምህርት ቤቶች፣ ጤና ጣቢያዎች እንዲሁም ደግሞ የንግድና የግለሰብ መጋዘኖችን ጨምሮ የሰራዊት ማረፊያ እንዲሁም ደግሞ የጦር መሳሪያ ማከማቻና ማዘዣ ጣቢያዎች ሆነዋል ብለዋል የመረጃ ምንጮች። በተጨማሪም ከአርሚ 15 የተውጣጡ ኮሮች እንዲሁ ወደ ራያ አይባ ተብሎ ከሚጠሩ አካባቢ እንቅስቃሴ አድርገዋል። ሌሎች ደግሞ ተጨማሪ ኃይል በመቀሌና ከሌሎችም ከመቀሌ ሞሰቦ ሲሚንቶ ፋብሪካ ከመቀሌ ዩኒቨርሲቲና ከሌሎች መቀሌ ውስጥ ከሚገኙ ተቋማት እየተጫኑ ወደ ራያ ግንባር ተልከዋል። ከውጭ ደግሞ በዩክሬን ከተማ ኪየቭ አቅራቢያ ሩሲያ በሌሊት በፈጸመችው ጥቃት አንድ ሕፃንን ጨምሮ ቢያንስ የ3 ሰዎች ሕይወት ማለፉ ተነግሯል። ቅዳሜ ማለዳ ላይ ከዋና ከተማ በስተ ምስራቅ በሚገኙ አካባቢዎች ሚሳኤሎች ያረፉ ሲሆን የዓይን እማኞች እጅግ ኃይለኛ የፍንዳታ ድምጾች መስማታቸውን ገልጸው ጥቃት የተፈጸመው በመላው ዩክሬን 21 ሰዎች የገደለ ጥቃት ከተፈጸመ ከጥቂት ቀን በኋላ ነው። የክልሉ ወታደራዊ አስተዳደር ኃላፊ ቲመር ቲንቸንኮ እንደገለጹት በተተኮሱት በፕላስቲክ ሚሳኤሎች ፍንጣሪዎችና ስብርባሪዎች አፓርታማዎችና መኪኖች ላይ ጉዳት ደርሷል። በተለይ የህንጻ ላይም እሳት ተነስቷል። በተጨማሪም ሌሎች 3 ሰዎች በጥቃቱ መቁሰላቸውን ኃላፊው አክለዋል። የኪየቭ ከንቲባ ቪታሊ በቴሌግራም ገጻቸው ላይ ባሰፈሩት መልእክት የአደጋ ጊዜ ሰራተኞች በአንድ ህንጻና የነዳጅ ማጠራቀሚያ ላይ የተነሳውን እሳት ለማጥፋት ርብርብ እያደረጉ መሆኑን አስታውቀዋል። የዩክሬን የመንግስት አደጋ ጊዜ አገልግሎት በበኩሉ ጋራጆች፣ የንግድ ተቋማትና ሌሎች ህንጻዎች በእሳት ሲቃጠሉ የሚያሳዩ ምስሎችን በማጋራት የተጎጂዎችን ቁጥር እያጣራን ነው ብለዋል። ይህ በእንዲህ እንዳለ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰርቢያ የመጀመሪያ የሆነውን ጉብኝት እያደረጉ ይገኛሉ። ዜሌንስኪ ዩክሬን የሩሲያን የሚሳኤል ጥቃቶች ለመመከት ያላት አቅም እየተዳከመ መምጣቱንና የመከላከያ ሚሳኤሎቹ ክምችት እያለቀ መሆኑን ስጋታቸውን አጋርተዋል። ከአጋር ሀገራት የሚመጡ ጸረ ፕላስቲክ ስርዓቶች መዘግየት በአሰቃቂ እልቂትና ውድመት እየዳረጋቸው መሆኑን ፕሬዝዳንቱ በሳምንቱ መጀመሪያ ላይ ተናግረው ጠንካራ የመከላከል አቅም ቢኖራቸው ኑሮ በቅርቡ በደረሱት ጥቃቶች የሰዎችን ሕይወት ማትረፍ ይቻል እንደነበርም አስገንዝበዋል። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልኝ።